ቡናችን ባይኖርስ ሽንክረምት እኮ ሞቅ እንደዚህ የሚያረግልን እጣናችን በተለይ ሰይ ተመስገን እና በቆሎ በክረምት ላይ በቆሎ ሳታበይን እኮ ሊያልቅ ነው ክረምት ሳምንት ምን ስንሰራ ሳምንት ቅቅል ሁንላችሁ ጥብስ ቅቅል ይሻለናል በቃ የበቆሎ ቅቅል ስለዚህ እቅድ ወጥቷል እንግዲህ ቤተሰቦቻችን ያው ዛሬ በቤተሰብ ሰዓታችን ላይ ስለ ሀገር በቀል ዕውቀቶች ያወራን ነበር አይደል ስንወያየ ነበረው አሁን ደግሞ በዚህ በቡና ሰዓታችን ላይ እንደኛ ሀገር በቀል እጽዋቶችና መድኃኒቶች ከሳይንስና ቴክኖሎጂ ጋር ምን ያህል ቅርበትና ወደት አላቸው መጠናቸውስ እንዴት ነው የሚለው ነገር እንወያይበታለን እንግዲህ ጣናችን ጨስ ብሏል ቡናችንን ፈልቷል እስቲ ሙሌ ምን ትያለሽ እኔማ ልክ ያሰብኩት ያለሁትን ነው ያወራሽም እጽዋቶችን ለህክምና በባህላዊ መንገድ እንጠቀም የለ እነዛ ነገሮች አሁን ከቴክኖሎጂ ጋራ ለማዘመን አመቺ ጊዜ ነው አይደለም ይመስለኝ እንደውም በትምህርት ስርዓት ውስጥ ቢገቡና ተማሪዎች በየደረጃቸው ትምህርት ውስጥ ላይ ቢሰጣቸው በየዩኒቨርሲቲው ጥናት ምርምር ቢደረግ አሪፍ ነገር አይመስላችሁ ጊዜውም የሰጠ ነው አሁን ሳይንስና ቴክኖሎጂ በተለይ ደግሞ የዚህ AI ጨምሮ እነዚህ አጠቃላይ ቴክኖሎጂ የደረስንባቸው ነገሮች የኛ ነገር አንድ ቴክኖሎጂ ስንይዝ እኛ ጋር ያለውን አንዱን ነገር ጣል አድርገን ነው አሁን ቅድም ጀምሮ ስንነጋገር በቃ ዘርፈ ብዙ ነው ማአት ነገር ነው ሀገር በቀል ዕውቀት ስንልና እነዚህን ዕውቀቶች እንዴት ነው ከቴክኖሎጂ ጋር አንድ ላይ አስታርቀን አንድ ለትውልድም የሚተላለፉ ይሆናሉ በቃ ይሄ ነገር በአብዛኛው አፋዊ ነው ከአባት ወደ ልጅ ከአያት ወደ ልጅ ኢንተረስትድ የሆነ ልጅ ነው የሚወስደው እንጂ አለበለዚያ እየባከኑ በየዘመናቱ የሚቀሩት ዕውቀቶች ብዙ ናቸው እኛ ራሳችን እኮ ያባከናቸው በጣም ብዙ አሉ አጠገባችን ሆኖ እያየናቸው መድኃኒት መሆናቸው ግን ዕውቀቱ የለም ብታቂ ያንን ታደርጊ ነበር እና አሁን እነዚህን ነገሮች አንድ ለመሰነድም ይሆኑናል አይደለ በቃ በእነዚህ ቴክኖሎጂዎች አስቀምጠን ካደረግናቸው ለምርምርም ለሆኑ ሰዎችንም ለመቀስቀስ ይሆናል ከዛ ደግሞ ምርምሩንም የሚያግዝ ነገር ይመጣል እኮ አሁን የኤአይ ዘመን አይደለ እሱ ሀገር በቀል ዕውቀቶችን እጽዋቶችን በለው ዕውቀቶችን በለው ምናምን እንዴት አድርጎ ወደሚቀጥለው ጄነሬሽን ማስተላለፍ እንዳለብን እንዴት ደግሞ ከነሱ የበለጠ ጥቅም ማግኘት እንዳለብን ያግዘናል ቴክኖሎጂውና በጣም ቆንጆ ሐሳብ ነው የተነሳው ብዙ ጊዜ ዶዙ ይሄ የሚታዘዘው አሁን የምትወስደው አንዱ መጠኑ አለማወቁ ትልቁ ችግር ነው ግን በዘመናዊ በሳይንሳዊ በምርምር ከተሰራ ግን ያንን ችግር የሚቀርፍልን ይመስለኛል ሳይንስ እኮ ማለት ያው ልኬት ማለት ነው እና ይለካልናል ሌላ ታሪክ የለም ነገ ደግሞ ሰው ሲሰራው ማስቀመጥ ነው በቁጥር ሰንዶ ማስቀመጥ ነው ሳይንስ አይደለ ዳታውን ከዚህ ጋር ይሄ ሲደመር ይሄ ይሆናል ይሄ ነው ግን አሁን እኮ ደግሞ ተስፋ ያላቸው ነገሮች አሉ እኔ ያስተዋልን አይደለ በተለይ ወጣቶች የሚገራርሙ ነገሮችን ይሰራሉ በተለይ እጽዋትን ከማበልጸግ አካባቢን ከመጠበቅ አንፃር እጽዋቶቹን ከመንከባከብ አንፃር አሁን ልጆቹ ጎብዘዋል ይሄ በድሮን ርጭት የሚያረጉ ቴክኖሎጂዎችን ይሰራሉ መቀመሚያ ማሽኖችን ይሰራሉ ስቲም ማረጊያዎችን አሁን ይሄ የባህር ዛፍ እንትን ቅጠልን ስቲም አርገው ዘይት ማድረጊያ ወጣቶች ብዙ በዩኒቨርሲቲ 4 ኪሎም ሌሎችም ዩኒቨርሲቲዎች እሱን ይሰራሉ ይሄ ጥቁር አዝሙድ ዘይት መጭመቂያውን የተለያዩ ነገሮችን አሁን በቴክኖሎጂ እንዳለ እጽዋቶቹን ወደ ዘይትነት ወደ ተለያዩ አገልግሎት መስጫዎች መጠቀም አሁን የከርቤ ኦይል የተለያዩ ነገሮችን ቡናን ጨምር ነገሮችን እየሰሩ ወጣቶቹ ከተከማቸው ዕውቀት ነው አሁን በጣም የሚገርማችሁ እንግዲህ 50 ዓመት ነው 50 ምናምን ዓመት ለወባ ክትባት ለማግኘት ሙከራ ሲደረግ አይደል ቢልና ሜሊንዳ ጌትስ ፋውንዴሽን አሁን እነዚህ በሙሉ የተጠራቀሙ ዕውቀቶች ናቸው ወደ መድኃኒትነት ወደ ክትባት የሚያደርሱት አሁን እኛ ሀገር ለምሳሌ የሆኑ ቦታዎች እንዶድን ለምሳሌ ወሰድ በቃ ቢላርዚያ የሚባለው በሽታን የሚያጠፋ ነው ሶ የሆነ አካባቢ ሰዎች አይጠቁምና ለምንድን ነው ተብሎ ሲጠና ነው እንግዲህ ዶክተር አክሊሉ ናቸው አይደል ያገኙ አሁን እነዚህ ዕውቀቶች ነበሩ እኮ ኦሬዲ እዛ አካባቢ ያለው ሰው አልተሰነዱም እስካሁንም ብዙ ነገር ከኛ አልፈን እኮ ለዓለም ያላሰራጨ ነው በእነዚህ ምክንያት ጉድለት ይመስለኛል እና እነዚህ ላይ ብዙ ስራ ይጠብቀናል ትልቅ ፊልሞች እኮ ተሰርተዋል ወደኛ ስንመጣ ወደኛ ሙያ ለምሳሌ የቫይኪንግ የሚባሉ አለ አይደለም ኖርዌይ እንደው ኳስ ሲጫወቱ አላያቸው ካሸነፉ በኋላ ሲሉ የነበሩት እነሱ የቫይኪንግ እንትን ነው
የቫይኪንጎች ራሳቸውን ያስተዳደሩበት ሰርቫይቭ ያደረጉበት የራሳቸው ያስተዳደር መንገድ አላቸው። አይሽ እነሱ የራሳቸውን አክብረው ፊልምም ሰሩበት እንትን ማደረጉበት ምናምን አሁን ዓለም ሁሉ የሚያውቀው አወቀው። አስተዳደር እኮ ነው ይሄ። ያስተዳደር መንገድ ነው። ምክንያቱም ውሃ ላይ ነው ኑሯቸው። የሚቀጥለውን እንትን አሸንፈው ራሳቸውን ተከላክለው ነው መኖር ያለባቸው። ስለዚህ በቃ እንትን ላይ በጣም ኃይለኞች ነበሩ። አሁን አሳድገውት ያስተዳደር መንገዳቸውን ካልቸር ሁሉ አደረጉ። አሁን እዚህ እኛ አዲስ አበባ ስቴዲየም ላይ ይሄን በቀደም የህንዶቹ በስነ ስርዓቱ በቃ በሀገር መድኃኒት አሁን ላልከው ለቆዳም ሆነ ለውስጥ ህመም ለአንቲፈንገስ ለምናምን ተሰንዶ በሳይንስ ምናምን ልክ ስትገቢ ፋርማሲ ውስጥ የገባሽ ነው ይመስልሽ አለች። እዛ ሄዳ አይታውና እንዴት ያስቀናል መሰለ። ይሄ የተለመደ አሁን ቻይናም ሚድል ኢስት የተወሰኑ ቦታዎችና ፋሪስት እኮ ፋርማሲ ውስጥ ሁለት አለ። ፋርማሲ ራሱ ስትሄድ ዋናው መድኃኒት አለ፣ የኸርበል ሜዲሲኑ አለ። ትመርጣለህ። ፋርማሲ ነው ኸርበል ሜዲሲኑ የሚቀባቡት ለወጌሻነት የሚሆኑት ኦይሎቹ፣ ዘይቶቹ፣ ፈሳሾቹ ለብቻ አሉ። ከዛ ደግሞ እዛው ፋርማሲ ውስጥ ደግሞ ዘመናዊ አለ። ያኛው ይታወቃል። ትመርጥና ገዝተህ ትወጣለህ። እንትኑን እንኳን አሳደጉት አይደል እንዴ? አኩፓንቸር እኮ ባህላዊ ነበር አይደል? መርፌ ዘመናዊ ሆኗል እኮ ትልልቅ ሆስፒታል። ሻያቸው አሁን ምግብ ከነሱ ጋር ስትገባ ምግብ ከማቅረባቸው በፊት አረንጓዴ ሻይ ነው የሚሰጡ። ያንን ስትጠይቃቸው ውስጡ ያለው ብዛቱ ይነግሩሃል። ሌላው ቀደም ያነሳ ነው እንደዚህ ቡናችን ሳንጨርስ ምናወራው አሁን ባህላዊ መድኃኒቶች ላይ እጽዋቶቻችን ላይ ትንሽ ነው አይደል እውቀታችን። በዛች እውቀታችን ግን ሶሻል ሚዲያው ነፃ ስለሆነ የሚያስተዋውቁበትን መንገድ አይታችኋል። እስቲ እንደው እዛ ላይ እናወራ። እኔ በጣም ያስፈራኛል። ከባድ ነው እሱ። ይሄ ቴሌግራም ላይ የቺፌ እንትና ምናምን ከሱ ከባድ ነው። እነሱ ሳይንስ ባህላዊ ሕክምና ማህበር አለ። ማህበሩ ሰርቲፊኬት የሰጣቸው አሉ። ግን ህጋዊ መሆናቸው እንዲህ አይነት ደግሞ የመድኃኒት ነገር የትኛውም ዓለም ላይ የሚመለከተው የመድኃኒት ቁጥጥር አካል ሰርቲፋይ ሳያደርገው አደባባይ ወጥቶ ለንግድ አይቀርም። ክልክል ነው። እሱ ህጋዊ መንገዱን ነው ምትን እኔ የምለው ከጥቅም ከጉዳቱ ነው ማለት። ይሄ አሁን ለምሳሌ ማንኛውም ሰው ተነስቶ ዛሬ ለዚህ መድኃኒት ለዚህ ህመም ይሄ ለዚህ ህመም እያለ ያዛል። አሁን በህክምናው ከሄድኩ በቃ ክልክል ነው። በቃ በባህላዊም ክልክል ነው። ኢትዮጵያ ውስጥ እኮ አለ የባህል መድኃኒት ህክምና ማህበር አለ። ማህበሩ ከእውቅና ይሰጣል። ያልኩ ያለው ሶሻል ሚዲያ ላይ ማንኛውም ሰው ተነስቶ እያስተዋወቀ ነው ማለት። ማስተዋወቅ ብቻ አይደለም እያዘዙም ነው መድኃኒት። እሱ ነገር ብዙ ሰው እየጎዳ እኮ ነው። ብዙ ሰው አፍሮ ወይም ደግሞ ወጥቶ አይናገርም እንጂ በጣም ትልቅ አደጋ እኮ ነው። ምን እንደማለት መሰለ፣ ለምሳሌ ፓራሲታሞልና እንትን ብትወስዱበት አቀላቅላችሁ ምናምን እንደማለት ነው። አይደረግማ። ከዛ እንትን ተመርምሮ ምናምን አሁን አይደለም ኤቲክሱ የሚያዘው እንደዛ ነው። አሁን የማስታወቂያውን በዚህ ደረጃ ሲያቀርቡት ኢቭን አሁን ቴክኖሎጂውን ወደ አልተፈለገ ነገር ወሰዱት ነው። እውነት ነው። በጣም እሺ አንድ ማንኪያ ሲጪ እንደው ለማለት የፈለኩት እዚህ ላይ በቃ ቤተሰቦቻችን እንዲጠነቀቁ ነው። ባህላዊው ህክምና ከዘመናዊ ህክምና የሚሻልበትንና ዘመናዊ ህክምና ከባህል ህክምና የሚሻልበትን እየለየን ጥናትና ምርምሮቹ በተለይ ደግሞ ጥናትና ምርምሮቹ እየዳበሩ የባህላዊ ህክምናው ከዘመናዊ ህክምናው ጋር በጋራ እንደኛ አይነት አሁን አፍሪካ ውስጥ እንደዛ አይነት ደቡብ አፍሪካ አካባቢ፣ ግብጽ፣ ሞሮኮ ምናምን ይሄ በጣም እየተመራመሩ መድኃኒቱን አዳርሳ አይችልም። በባህላዊ መንገድ የሚሄደው ይሄዳል። እንግዲህ ቤተሰቦቻችን በእርግጠኝነት ቡና በጤና አዳም እየጠጡ ቡና በጤና አዳም እውነት ነው። ያው እንግዲህ ዛሬ ቤተሰቦች ቀደም ሲል በጣም እኮ በዚህ በባህላዊ መድኃኒት ብዙ ተወያየን። እንግዲህ ቤተሰቦቻችን በያላችሁበት ሆናችሁ እንደምትከታተሉና በዚህ ጉዳይ ላይ ቡናችሁን እየጠጣችሁ እንደምትወያዩበት ተስፋ እናደርጋለን።